ሰላም ሰላም እንዴት ናችሁ? የዩቲዩብ ተከታታዮቼ እንግዲህ ዛሬም በሌላ በአበደ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮአችን እንግዲህ ዲኤልኤስ ላይ ወርልድ ሄሮይስ ተብለው ስለሚመጡት የዲኤልኤስ ተጫዋቾች ካርዶች እናወራለን ማለት ነው። እነዚህም እንግዲህ 8 ተጫዋቾችን በውስጣቸው ይዘዋል። አንድ የሚያናድደው ነገር እንግዲህ እነዚህ ተጫዋቾች ውስጥ ወይም እነዚህ ካርዶች ውስጥ ኔማር ጁኒየር አልተካተተም ማለት ነው። ስለዚህ ኔማር ጁኒየር ለምን እነዚህ ካርዶች ውስጥ አልተካተተም የሚለውንም በዛሬ ቪዲዮአችን የምናይ ይሆናል እና እነዚህ 8 ተጫዋቾች ማን ማን ናቸው የሚለውንና እንዴት አድርገን ደግሞ በቀላሉ እነሱን ማስፈረም እንችላለን የሚለውን እናያለን። እናም ደግሞ ሁለት በጣም የምንፈልጋቸው ተጫዋቾች ደግሞ እነዚህ 8 ተጫዋቾች ውስጥ ተካተዋል ማለት ነው። እነሱም ማን ናቸው የሚለውን እናያለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሰሞኑን የምለቃቸው ቪዲዮዎችም እየታዩ ስላልሆነ ኮፒ ሊንክ፣ ሼር ማድረጋችሁ እንዳይረሳ። ወደ ቪዲዮ እንግዲህ ወደ ቪዲዮአችን በምንገባበት ጊዜ እንግዲህ እዚህ ላይ አንድ ጎል ኪፐር እና ሌሎች ተጫዋቾች አሉ። በአጠቃላይ 7 ማለት ነው። እነሱንም ከ8ኛው አንስተን እስከ አንደኛው ድረስ ማን ማን እንደሆኑ እናያለን ማለት ነው። የመጀመሪያው እንግዲህ የምናገኘው ካይል ወከር ነው ማለት ነው። ካይል ወከር እንግዲህ የ2018ቱ ካይል ወከር ነው እዚህ ላይ የምናገኘው ማለት ነው። ካይል ወከርም እንግዲህ የዛኔ ፕራይሙ እንደነበረ ይታወቃል። ካይል ወከር በ2018ቱ የዓለም ዋንጫ እንግዲህ ከእንግሊዝ ጋር ወደ ግማሽ ፍጻሜ አልፏል ማለት ነው። ወደ ግማሽ ፍጻሜ እንግሊዝ ባለፈች ጊዜም እንግዲህ ጥልቅ የሆነና አሪፍ የሆነ መከላከልን በማሳየት እንግዲህ ካይል ወከር ራሱን ያሳየበት አመት ነበር ማለት ነው 2018። ሌላኛው ደግሞ እዚህ ካርድ ውስጥ ከምናገኛቸው ተጫዋቾች ውስጥ አንዱ የሆነው እንግዲህ ኢቫን ፔሬሲች ነው። ኢቫን ፔሬሲች ደግሞ እሱም በተመሳሳይ በ2018ቱ የዓለም ዋንጫ እንግዲህ ከክሮሻ ጋር ወደ ፍጻሜ መድረስ ችሎ ነበር። እንግዲህ ከክሮሻ ጋር ወደ ፍጻሜ በደረሱ ጊዜም እንግዲህ ጠቃሚ ጎሎችና አሲስቶችን ያበረከተ ተጫዋች ነው ኢቫን ፔሬሲች በ2018ቱ የዓለም ዋንጫ ላይ ማለት ነው። ሌላኛው እንግዲህ እዚህ በወርልድ ሄሮይስ ላይ የተካተቱ ተጫዋች በተመሳሳይ ክሮሻዊ የሆነው ጆስኮ ግቫርዲዮል ነው ማለት ነው። እሱ ደግሞ በ2022ቱ ወይም አርጀንቲና ሻምፒዮን በሆነችበት ወርልድ ካፕ እንግዲህ በሶስተኝነት ደረጃ ከክሮሺያ ጋር አጠናቋል ማለት ነው። እሱም እንግዲህ በአደገኛ መከላከል ቡድኑን ጠቃሚ አድርጎ ወይም ጥቅም ሰጥቶ ነበረ። እዛ ላይም እንግዲህ በ2022 ማለት ነው ፕራይሙ ላይ ነበረ። አሁን በማንቸስተር ሲቲ ቤት የምናገኘው ጆስኮ ግቫርዲዮል እንግዲህ በዛ አመት አሪፍ ፐርፎርም አድርጓል ማለት ነው ከክሮሺያ ጋር ማለት ነው። ሌላኛው እንግዲህ በዚህ በወርልድ ሄሮይስ እንግዲህ የተካተተው ተጫዋች እንግዲህ ናቫዝ ነው ማለት ነው። ናቫዝ እንግዲህ ይሄ ገራሚ ግብ ጠባቂ ደግሞ በ2014 እንግዲህ ከኮስታሪካ ጋር ለመጀመሪያ ጊዜ እንግዲህ ኮስታሪካን ሩብ ፍጻሜ እንድትደርስ አድርጓል ማለት ነው። ይሄም እንግዲህ ድንቅ ሴቮችን እና አሪፍ አሪፍ ፔናልቲዎችን በመመለስ እንግዲህ ከኮስታሪካ ጋር ለመጀመሪያ ጊዜ እንግዲህ ሩብ ፍጻሜን ተቀላቅሏል ማለት ነው። በዛ ጊዜም እንግዲህ ፕራይሙ ላይ እንደነበረ ይታወቃል ማለት ነው። ሌላኛው እንግዲህ እዚህ ካርድ ላይ የተካተተው እንግዲህ ጄምስ ሮድሪገዝ ነው ማለት ነው። እሱም እንግዲህ በ2014ቱ የዓለም ዋንጫ ላይ እንግዲህ 6 ጎሎችን በማስቆጠር እንግዲህ የውድድር አመቱ ከፍተኛ ጎል አስቆጣሪ በመሆን እንግዲህ ጎልደን ቡትን ያሸነፈ ተጫዋች ነው ማለት ነው። እሱም እዚህ ካርድ ውስጥ ተካቷል ማለት ነው። እንግዲህ እነዚህ ተጫዋቾች ከ3 ቀን በኋላ ለሁላችንም ይመጡልናል ማለት ነው። እንዴት አድርገንም እንደምናስፈርም መጨረሻ ላይ እነግራችኋለሁ ማለት ነው። ይህን ቪዲዮ እስከ መጨረሻው መከታተላችሁ እንዳይረሳ። ሌላኛው እንግዲህ በዚህ በወርልድ ሄሮይስ ውስጥ የተካተተው ተጫዋች እንግዲህ በማንቸስተር ሲቲ ቤት ደምቆ የነበረው የአሲስቱ ንጉስ ኬቨን ዴብሮይን ነው ማለት ነው። እሱም እንግዲህ በ2018ቱ የዓለም ዋንጫ እንግዲህ ከቤልጂየም ጋር ወደ ሶስተኛ ደረጃ ቤልጂየም ወይም ሶስተኛ ደረጃ ሆና የ2018ቱን የዓለም ዋንጫ እንድታጠናቀቅ እንግዲህ አሪፍ ፐርፎርም ካረጉና ፕራይሙ ላይ
ከነበሩ ተጫዋቾች መካከል አንዱ ነው ማለት ነው። እሱም እንግዲህ የዓለማችን ምርጥ አማካዮች መካከል አንዱ እንደሆነ ይታወቃል ማለት ነው። ሌላኛው እንግዲህ ሁለቱ የምንጠብቃቸውና ለብዙዎች ጎት የሆኑት እንግዲህ ክርስቲያኖ ሮናልዶ እና ሊዮነል ሜሲ አሉ። እንግዲህ ክርስቲያኖ ሮናልዶ እንግዲህ በዚህ ካርድ ላይ የ2018ቱ ክርስቲያኖ ሮናልዶ ተካቷል ማለት ነው። እሱም እንግዲህ በ2018ቱ ላይ ፕራይሙ ላይ ነበረ። እንግዲህ የማይረሳው የሮናልዶ በ2018 ላይ እንግዲህ በስፔን ላይ ሃትሪክ በመስራት እንግዲህ ራሱን በደንብ ፐርፎርም ያደረገበት አመት እንደነበረ ይታወቃል ማለት ነው። ሌላኛው እንግዲህ የምናገኘው ሊዮነል አንድረስ ሜሲ ነው ማለት ነው። እሱም እንግዲህ የ2022ቱ ሊዮነል አንድረስ ሜሲ ተካቷል ማለት ነው። እሱም ከአርጀንቲና ጋር እንግዲህ የዓለም ዋንጫን ማሳካቱ ይታወቃል ማለት ነው። በዛ ጊዜም እንግዲህ አርጀንቲና ወደ ዓለም ዋንጫ እንድታሸንፍ ካደረጉ ምርጥ ተጫዋቾች መካከል አንዱ ነው ማለት ነው። ጎልደን ቦልም እንግዲህ እንደተሰጠው ይታወቃል ማለት ነው ሊዮነል አንድረስ ሜሲ። ስለዚህ እነዚህ 8 ተጫዋቾች በአሁኑ ወርልድ ሄሮይስ ላይ ይመጣሉ ማለት ነው ከ3 ቀን በኋላ። ስለዚህ እነዚህን ተጫዋቾች ደግሞ እንዴት አድርገን ማስፈረም እንችላለን የሚለውን በምናይበት ጊዜ እንግዲህ በሶስት አማራጮች እነዚህን ተጫዋቾች ማስፈረም እንችላለን ማለት ነው። አንደኛ በላይቭ ትራንስፈር ነው ማለት ነው። በላይቭ ትራንስፈር በምንልበት ጊዜ እንግዲህ በኮይን ወይም በዳይመንድ ነው ማለት ነው። ብዙ ጊዜ እንግዲህ በኮይን የመሆን እድሉ ሬር ነው። ስለዚህ በዳይመንድ ከ500 ዳይመንድ እስከ 1000 ዳይመንድ ባለው ውስጥ እንግዲህ እነሱን በመግዛት ራንደም ከነዚህ ውስጥ እየመረጠ እንዲሰጠን በማድረግ ማግኘት እንችላለን ማለት ነው። እነዚህን ከምናገኝባቸው አማራጮች መካከል አንዱ ነው ለማስፈረም ማለት ነው። ሌላኛው ደግሞ ስፔሻል ኢቨንት ቻሌንጅ ነው ማለት ነው። የተለያዩ ኢቨንቶች በመምጣት እንግዲህ እነሱን ኢቨንቶች ተጫውተን በምንጨርስበት ጊዜ እንግዲህ በፍሪ እነዚህን ተጫዋቾች ማግኘት እንችላለን ማለት ነው። ሌላኛው በሶስተኛ ደረጃ ላይ የምናገኘው እንግዲህ ሊሚትድ ታይም ኦፈር የምንለው ነው። ይህም እንግዲህ በአጭሩ እንግዲህ በሲዝን ፓስ የምንለው ሲዝን ፓስ የምንለው ደግሞ በሪል ገንዘብ ወይም ዩሮ ወይም ዶላርን በመጠቀም እንግዲህ እነዚህን ተጫዋቾች ማስፈረም እንችላለን። ይህንና በመሳሰሉት እና በሌሎች አማራጮች እነዚህን ተጫዋቾች ማስፈረም እንችላለን። እዚህ ላይ በጣም ያናደደኝ አንዱ ነገር እንግዲህ ኔይማር ጁኒየር ብዙዎቻችን ስንጠብቅ ነበር፣ ቪዲዮም ስሰራበት ነበር። እሱ አለመካተቱ ብቻ ትንሽ ይደብራል ማለት ነው። እሱም እንግዲህ ያልተካተተበት ምክንያት እንግዲህ እዚህ ላይ የተቀመጡት አብዛኞቹ ተጫዋቾች ከ2014 እስከ 2022 ባሉት ዓለም ዋንጫ ላይ አሪፍ ፐርፎርም ያደረጉ ናቸው ማለት ነው። እሱም እንግዲህ ኔይማር ጁኒየር በ2014 እና በ2022 ላይ ዓለም ዋንጫ ላይ እንግዲህ ጥሩ ብቃቱን ቢያሳይም እንግዲህ ብራዚል ጋር ወደ ፍጻሜ ወይም እዛ ላይ ያገኛቸው ሽልማቶች የሉም። ስለዚህ በዚህ ምክንያት አንድም ያልተካተተበት ነው ማለት ነው። እዚህ ወርልድ ሄሮይስ ላይ ያልተካተተበት አንዱ ምክንያት ይሄ ነው። ሌላኛው እንግዲህ የተቀመጠው የፍቃድ ወይም የላይሰንስ ጉዳይ ነው ማለት ነው። ይህ እንግዲህ ብዙ ተጫዋቾች ፎቶአቸው ወይም ቪዲዮአቸው እንግዲህ የተለያዩ ካርዶች ላይ በሚደረግበት ጊዜ ክፍያ ይሰጣቸዋል ወይም ፍቃድ ይሰጣሉ ማለት ነው። ኔይማር እንግዲህ ምናልባት እዚህ ላይ ያልተካተተው እንግዲህ የእሱ ምስል እንዳይካተት ወይም ለዲኤልኤስ ፍቃድ ስላልሰጠ ነው ተብሎ የተቀመጡ ምክንያቶች አሉ። ሌላኛው እንግዲህ ብዙ ጊዜ ወርልድ ሄሮይስ ላይ የተቀመጡት እንግዲህ በዓለም ዋንጫ ላይ አሪፍ ፐርፎርም ያደረጉ ናቸው። እሱ እንግዲህ በዓለም ዋንጫ ላይ አሪፍ ፐርፎርም ቢያደርግም እንግዲህ አሪፍ የሚባል ጉዞን ስላላደረገ ይሆናል ምናልባትም እዚህ ወርልድ ሄሮይስ ላይ ያልተካተተው ማለት ነው። እንግዲህ አሁን በተቀመጠው ዲኤልኤሶች ባስቀመጡት እንግዲህ ምናልባት ይሄ ከ3 ቀን በኋላ ከተለቀቀ በኋላ ሌሎች ተጫዋቾችን አድ ልናደርግ እንችላለን ብለው ስላስቀመጡ እንግዲህ ኔይማርም አድ ሊደረግ ይችላል የሚል ተስፋ አለ። እንግዲህ የመካተቱ ነገር አጠራጣሪ ነው ማለት ነው። ስለዚህ ኔይማር በዚህ ምክንያት አልተካተተም ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። ወርልድ ሄሮይስንም እንግዲህ በአንድ ላይ እያስፈረምን ደግሞ የማሳያችሁ ይሆናል። ማንን ቅድሚያ እንደሚደርሰንም ማን ማን እንደደረሳችሁም እንግዲህ በዩቱብ ቪዲዮ ላይ በጋራ እንመለሳለን ማለት ነው። ክላኑም እንግዲህ ሊያልቅ ወደ 22 ሀውር ነው የቀረው ማለት ነው። ስለዚህ ክላናችንን ማቀላቀል የምትፈልጉ ማለት ነው 22 ሀውሩ ካለቀ በኋላ
አዲስ ክላንም እንጨምራለን። ይሄ የነበረው ክላን ውስጥ ያሉ አሪፍ ፐርፎርም ያደረጉ ልጆችንም ኪክ አድርገን እንግዲህ ለእናንተ እድል እንሰጣለን። ስለዚህ የዚህ ቪዲዮ ኮመንት ስር የቴሌግራም ቻናሌ ሊንክ አለ። እሱን ሊንክ በመንካት ቴሌግራሜን በመቀላቀል እንግዲህ የክላን ኮዱን እልክላችኋለሁ ማለት ነው። እዛ ላይ ማግኘት ትችላላችሁ። የዛሬ ቪዲዮችን ይህን ይመስል ነበር። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። አመሰግናለሁ።